ለማድረግ unless maybe አብራችሁን follow ያረጋችሁ ሞዴሉን execute ማታረጉ ከሆነ ማለት ነው so this was the first trade basically እቺ ነው ማለት ነው it was a loss so ሁለተኛው የነበረው የወሰድነው trade Wednesday ነው እንመለሳለን የጎልድ ላይ የነበረን ትሬዶች የተለያዩ አሉ ሞዴሉ just performance ያደርግ ነው ማሳያችሁ በዛ ሞዴሉን ለመላመድ እንዲቀላችሁ ወደዚህ መለሳለሁ ነገር ግን Wednesday ላይ የወሰድነው ትሬድ ነበረ basically DXY strength still እንግዲህ towards the upside ብለን expect ያደረግነው ነገር ነበረ and NSD USD ላይ ከweekly internal react ሲያደርግ ነው የገባን የነበረው ማለት ነው so ችናል አፍጠናትና ወደዚህ እንመለስ okay so this is the weekly internal ስለዚህ weekly internal on a Wednesday ነበር የነካ ነው ስለዚህ Wednesday high of the week ሰርተናል ስለዚህ the rest of the week towards this lows price delivery ያረጋል ብለን expect አድርገን የገባነው entry ነው it was optional ምክንያቱም swing ነው ሊሆን ምክንያቱም የweekly trend ስለሆነ swing ይሆናል ብለን ነው ያሰብነው ማለት ነው ስለዚህ it was an optional trade ስለዚህ swing መያዝ የምትፈልጉ ከሆነ መሞከር ትችላላችሁ ብላችሁ ብለናችሁ እንግዲህ የገባችሁ ትሬድ ነው ማለት ነው so this was NSD USD entry it's similar entry almost ሁሉም entry ትንሽ adjust የሚደረጉ ነገሮች አሉ እንጂ similar entryዎች ናቸው ስለዚህ እዚህኛው ላይ first stage ላይ አልገባ ነው አልሰጠንም entry first stage ላይ ማለት low risk sale ማለት ነው ስለዚህ ከweekly internal react አደረገ structure break አድርገናል this is a 5 minute break of structure high of the day እየሰራን ያለው above Asian range ስለዚህ everything tick የሚያደርግ price action ነው ማለት ነው ስለዚህ that's why የገባንበት ምክንያት ስለዚህ low risk confirm አልተደረገም ቴስት አልተደረገም ከዛ በኋላ እንግዲህ multiple times bearish እንትኖች react ያደረጉ ነው hold ያደረጉ ነው ያሉት so after that the second stage ላይ first stage ላይ እዚህ ጋር execute አድርገናታል እቺ internal ስትገባ ማለት ነው ስለዚህ this was the entry stop loss ያራቅንበት ምክንያት ያው ሰፊ ነው እና ደግሞ ያው እንደዚህ አይነት ፔሮች NSD USD NSD ምናምን የተባሉ ፔሮች usually ስፕሬዳቸው ትንሽ ከፍ ይላልና እሱን አጀስት ለማድረግ ያክል ትንሽ ራቅ ያለ ስቶፕ ሎስ የሰጠነው ለዛ ነው ኦፍ ኮርስ ያው አራራችንን አፌክት ያደርጋል ግን ይሄ የዊክሊ ሙቭመንት ይሆናል ብዬ ኤክስፔክት ስላደረኩኝ ሃየር አራር ነበረ ታርጌት ያደረኩት የዊክሊ ሎው ነው ታርጌቱ የነበረው ማለት ነው ስለዚህ ለዛ ነው ስቶፕ ሎሱም አጀስት ስለተደረገ ግን ፖሲብሊ ዴሊቨር ሊያደርግበት የሚችልበት ጊዜ ግን ሊፈጅ ይችላል that's why swing ይሆናል ብዬ ነገርኳችሁ ማለት ነው so eventually price አሪፍ እየሄደ ነበረ ኤዥያ ሎው ወስዷል አንዳንዶቻችሁ ዛጋ ፓርሻሊ ወሰዳችሁ ልጆች አላችሁ እኔ አልወሰድኩኝም ምክንያቱም ያው ታርጌት ያደረኩ የነበረው ዲፐር ሪትሬስመንት ስለሆነ የዊክሊ ሙቭመንት ስለሆነ ማለት ነው ግን ኢቨንቹአሊ ፕራይስ እንግዲህ ወደ ብሬክ ኢቨን አካባቢ መታለሽ ማለት ነው then መጨረሻ ላይ የሰጧችሁ ኖቲስ ነበረ which is price might come ይሄንን ስዊፕ አድርጎ ወደ ታች ለመቀጠል or ደግሞ ስትራክቸሩን ብሬክ አድርጎ maybe ወደዚህ ሃይ ሪቴስት ለማድረግ ማለት ነው so የዶላር አካሄድ on this day it was strong ግን ደግሞ በጣም ዲፐር ሪትሬስመንቶች ያደረጉ ነበር ዶላር ማለት ነው ስለዚህ ሞር ሪትሬስ የማድረግ ሩም ስለነበረው ዶላር ስለዚህ ይሄም ደግሞ ሞር towards the high የሚሄድ እድል ስለነበረው የተሻለ ኢንትሪ ካለ የተሻለ ኢንትሪ መጠበቅ ይሻላል ብለን ስላሰብን 15 ሚኒትም ደግሞ ክሎዝ ያደረገው strongly ስለነበረ that's why we closed this trade ማለት ነው to find a better entry price almost አካባቢ break even አካባቢ ያለ ነው እንግዲህ ክሎዝ ያደረገው depending on your entry አካባቢ ማለት ነው so this was the second trade price eventually was choppy ስለዚህ እንኳንም ወጣ ነው የሚያስብል ነገር ነበር price በደም መቀጠል አልፈለገም ወደ ታች እንትን ማለት ነው ስለዚህ of course ያው CPIም ነበር የዶላር ሙቭመንት was very choppy so ያን ተከትሎ price እንግዲህ would have been የተወሰነ ይሄድ ነበር ግን የምንፈልገውን ታርጌት ሂት አያደርግም ነበር ማለት ነው even first TP ራሱ almost አልደረሰም eventually ያው እዚህ አካባቢ ላይ break even ማድረጋችን አይቀርም eventually ዞሮ በብሬክ ኢቨን እንወጣው ነበር ማለት ነው so this was the trade እንደዚህ አይነት ትሬዶች it's not my usual trades ግን አንዳንዴ የዊክሊ ክሊር የሆነ ዳይሬክሽን በማይበት ጊዜ ማለት ነው
እንደዚህ አይነት ስዊንግ ትሬዶች ልገባ እችላለሁ ማለት ነው ስለዚህ ይሄ አሁን በጣም ብዙ ነገር ኮንፈርም ያደረገ ትሬድ ነው ለኔ ማለት በጣም አዲስ ሴትአፕ ነው ብዙ ነገር ኮንፈርም አድርጓል የዊክሊ ሪአክሽን ነው ዶላር ኢዝ ስትሮንግ NSD was a weaker pair ከዚህ በፊት በሰራ ነው አናሊሲስ ተዘካላችሁ ሶ ሁሉን ነገር ያሟላ ትሬድ ነው ነገር ግን ያው the market condition was not good so እንግዲህ ፕራይስ ወደ ፈለግንበት ዳይሬክሽን ዴሊቨር አላደረገም ማለት ነው so in that case እንግዲህ ቶሎ ከት አድርገነው ሎሱን የተሻለ ኢንትሪ ለመፈለግ ነው እንትን ያለው ያንን ኢንትሪ ስላልሰጠን ያው we didn't take a trade on this pair ማለት ነው so ከዚህ በኋላ የወሰድነው ትሬድ ሐሙስ ነው ሐሙስ it was on I think let me see euro USD yeah euro USD ነው so basically dollar still strong ይሆናል ብለን ነበር በያዛችን ስለዚህ የገባንበት reason ፕሌይ ላድርግላችሁና ላሳያችሁ እዚህ ጋር okay so this was the reason we entered so the first entry was because of this she እንደዚህ ላድርጋት ይሄ ነበር የመጀመሪያው ኢንትሪያችን ይሄ DXY ነው ያው የDXY ሪአክሽን አይተን የገባ ነው ማለት ነው ስለዚህ DXY ያው ስትሮንግ ነው ብለን ያሰብነው on the first hour of እንግዲህ ፕሪ ማርኬት ላይ ፕራይስ ስትሮንግሊ ወደ ላይ ይወጣ ነበር ስለዚህ ከኢንተርናል ሌቭል ነው ስዊፕ አድርጎ ኢንተርናል ውስጥ ገብቶ 1 hour ኢንተርናል ሌቭል ኤክስፔክት ያደረግነው ማለት ነው ስለዚህ ፕራይስ ወደ እነዚህ ሃይ ዴሊቨሪ የማድረግ ከፍተኛ እድል ነበረው in my view ማለት ነው so ያንን ኮንፈርሜሽን እንግዲህ lower time frame ስዊፖች ይሄ የ1 hour inside an internal level ነው ስለዚህ ይሄንን በተደጋጋሚ የወሰድነው ትሬድ አይነት ነው ስለዚህ ያንን ኮንፈርሜሽን on smaller time frame ላይ ስናገኝ ያንን ኤክስኪዩት አድርገናል ማለት ነው በምን በዩሮ USD ማለት ነው ስለዚህ ዩሮ USD ላይ የወሰድነው ትሬድ ቤዚካሊ ይሄ ነበር so price sweep this level ይሄ ደግሞ ዩሮ USD ነው እንደምታዩት ስለዚህ ኤጃሎ ወስዷል ዲፐር retracement sweep አድርጎ ሪአክት አድርጓል አሁን ይሄ ካቴጎራይዝ አድርገው it was a high risk trade ያልኩበት ምክንያት አሁን እዛ ላይ አውርተን ነበር ስለዚህ ሪስክ ማኔጅመንቱ ላይ እኔ the way I use my risk management እንደ ሴትአፑ ሪስክ ካቴጎሪ ሰጣለኝ ከዚህ በፊት ስለ ሪስክ ጋይድላይኑና የመሳሰሉ ነገሮች የተለያዩ ነገር አውርቻችሁ ነበር ለሁሉም ትሬድ አንድ አይነት ሪስክ አልሰጥም እኔ ለምሳሌ ማለት ምክንያቱም ሁሉም ትሬድ ዲፈረንት የሆነ probability ነው ያላቸው in my view ስለዚህ high risk ብዬ ካቴጎራይዝ ማደርገው ትሬድ የሆነ ሚስ የሚያደርገው ነገር አለ ወይ የሆነ ኮንፈርሜሽን ሚስ የሚያደርገው ነገር አለ ኦር ደግሞ ያ ሴትአፕ ያ ነገር ኮምፕሊት ለመሆን የሆነ የሚፈልገው ነገር አለ ኦር ደግሞ it is close to news events ስለዚህ ያንን ዴሊቨሪ የምጠብቀው እኔ የምፈልገውን ዳይሬክሽን እንዲሰጠኝ የምፈልገው በኒውስ ኢቨንት ላይ ነው ማለት ነው ምክንያቱም ያው ከረንሲ ፔሮች ሙቭ የሚያደርጉት በብዛት በኒውስ ኢቨንት ነው ብያቸዋለሁ and again አሁን ላይ ባለንበት በጣም ድራይ የሆነ ማርኬት ኮንዲሽን ደግሞ ኒውስ ኢቨንት ነው ሞር የበለጠ ሊያንቀሳቅስልን የሚችለው ስለዚህ ያ ኒውስ ኢቨንት ኖሮ ያ ኒውስ ኢቨንት ፕራይስ ሙቭ ሊያደርግልን ይችላል ብዬ ማስብ ከሆነ እና ትንሽ ኮንፈርሜሽን ላክ የሚያደርግበት ሴትአፕ ከሆነ ያው በሙሉ ሪስክ አልገባ ማለት ስለዚህ ካቴጎራይዝ አደርጋለሁ ሃይ ሪስክ ትሬድ ነው ብዬ ማለት ነው ስለዚህ with a high risk management adjust አድርጌ ነው ያንን ኤክስኪዩት ማድረገው ማለት ነው ስለዚህ this was basically the trade so እንደምታዩት everything was confirmed the only thing high risk ያስባለው እንዳልኳችሁ daily internal ከላዩ ነበረ እና ደግሞ ኒውስ ኢቨንት ነበረ ማለት ነው so that's why high risk ያስባለው ስለዚህ when we play this interaction ይሄ ነበር ብዙ ኮንፈርሜሽኖችን ጠብቀን የገባ ነው on a 1 minute 1 minute low risk ሰጥቷል እዚህ ጋር possible entry ሊሆን ይችላል ነበር then first stage እዚህ ጋር again another confirmation ሰጥቷል so we actually entered from the second stage which is በጣም ጥሩ probable ያለው stage ላይ ማለት ነው ስለዚህ ፕራይስ ወደ እነዚህ ኦርደር ብሎኮች ሪቴስት ለማድረግ ሲገባ inside your 2 minute
ጋፕ ላይ ኤክስኪዩት አድርገናል። ከዚህ በፊት እንደዚህ አይነት ትሬድ ወስደናል ትዝ ካላችሁ ዩሮ ዩኤስዲ ላይ በተወሰነ it was choppy break even አድርጎን በደንብ ደምፕ ያደረገው ማለት ነው። ሶ ይሄንን ያው ብሬክ ኢቭን አላደረግንም አድጀስት ያደረግንበት ምክንያት ምንድነው ኒውስ ስለሚኖር ያው ኒውስ ዴሊቨሪ ያደርጋል የሚል አሰምፕሽን ነበረ ማለት ነው። ስለዚህ ይሄንን የገባችሁ ልጆች ነበራችሁ ግን ደግሞ ያመለጣችሁም ትሬዱ ያመለጣችሁ ነበር ምክንያቱም ሊትራሊ እኔ ባይ ዘ ታይም እኔ እንትኑን አስተካክዬ ፖስት ሳደርገው ኒውስ ኢቨንት ኦልሞስት እየደረሰ ነበረ ታይሙ ማለት ነው። then immediately ነው actually price ወደ opposite direction ሄደው ማለት ነው። so this was the trade on Thursday. so for me the same trade just news against ሆነ price delivered towards the upside and managed to test the internal ማለት ነው። then again መልሼ ጠብቄ ኤክስኪዩት ያደረኩበት ምክንያት still ባያዜ የዶላር ስትሮንግ ነበረ እንደምታዩት እዚህ ጋር የዶላር ሪአክሽን after the news was pretty strong ስለዚህ በጣም ፈጣን የሆነ ሪትሬስመንት ነበረው on the dollar እንደምታዩት ስለዚህ ይሄ towards this highs continue ያደርጋል የሚል ኤክስፔክቴሽን ነበረኝ ማለት ነው። ሶ በዛኑ ባያዝ መሰረት ነው ኤክስኪዩት ያደረግነው ፕላስም እዛው ሜንሽን እንዳረኩላችሁ ይሄ ኢንተርናል ነበር ሆልድ እንዲያደርግ የምፈልገው ስለዚህ 15 ሚኒት ቦዲ ክሎዝ አላደረገም ኢንሳይድ the internal ዊክ አርጎ ነው የተመለሰው ያ actually sweep አርጎ ስትራክቸር ምናምን ኖርማሊ ከዚህ በፊት እንደገባናቸው አልሰጠንም ኦኬ ነገር ግን still ኮንፈርሜሽኑን አግኝተናል ወደ ታች continuously structure break በማድረግ ማለት ነው ኦኬ so that's why we entered right here ስለዚህ ኢንትሪው እዚህ አካባቢ ነበረ ስትራክቸር shift ያደረግንበት sweep አድርገን shift ያደረግንበት breaker ላይ ነው እዛ አካባቢ ኢንትሪ ነበረው ማለት ነው yeah right here this was the entry ማለት ነው so actually I want to one ምናምን አካባቢ ነበረ ሄደው ማኔጅ አላደረኩኝም ማለት ወደ break even ምንድነው adjust አላደረኩም ያ ያላደረኩበት ምክንያት later on CPIም ስለሚኖር ፕራይስ aggressively deliver ይደረጋል ብዬ ስላሰብኩኝ ነው ማለት ነው so for me when CPI came around እነዚህ አይነት ሴታፖች ለኔ it's high probable ድጋሚ ቢመጣም ምገባው ትሬድ ነው multiple times CPI በጣም ረጅም ጊዜ CPI ትሬድ አድርጌያለሁ ብዙ CPIዎች ምናምን NFPዎች የመሳሰሉ ነገሮች ማለት ነውና this is the model I use basically ስለዚህ higher time frame clear የሆነ የweekly direction then inside that week higher time frame confirmation Asia high ተወስዶ internal ተገብቶ structure ወደ ታች ወረድንበት okay then ጥሩ entry stop loss ጥሩ ቦታ ፕሌስ ተደርጎ ኒውስ ኢቨንቱ ሲመጣ እንግዲህ one sided ከሆነ በጣም ጥሩ ዴሊቨሪ ይኖራል ማለት ነው ስለዚህ multiple times ምገባ አይነት ሞዴል ነው ድጋሚ መጣው ምገባው ሞዴል ነው ማለት ነው so for me it was high risk because CPI ስላለ at the end of the day news event trade ስናደርግ ሁሌ news event it's always high risk የኒውስ ቀኖች ላይ ምክንያቱም ብዙ ነገሮች ይኖራሉ ለምሳሌ ፕራይስ ማኒፑሌት አድርጎ ሊወርድ ይችላል ነበር ለምሳሌ right price በጣም ቾፒ ሊሆን ይችላል ነበር and again ደግሞ ለምሳሌ last time experience ያደረግነው አይነት slippage experience ልናደርግ እንችላለን which is በጣም heavy one sided delivery ሲኖር exactly የኛ stop loss place ያደረግንበት ቦታ ላይ order fill ላይደረግ ይችላል in which case price በደንብ ሙቭ አድርጎ ወደ ላይ ነው ፊል የሚያደርገን ማለት ነው which is basically slippage last time ያወራነው so እንደዚህ አይነት ሪስኮች ስለሚኖሩ ያው it's always considered a high risk trade ማለት ነው እነዚህ ነገሮች that's why we are just high risk management ለሚመጥን ነገር adjust እናደርጋለን ማለት ነው so that's how we manage the risk ማለት ነው ለእንደዚህ አይነት ሲቹዌሽኖች so eventually price በጣም ቾፒ ነበረ and I chose to stay in the trade for news ኒውስ ላይ ሳትገቡ ብሬክ ኢቨን ያደረጋችሁ ልጆች ነበራችሁ ያንን ኦፕሽናል የዘጋችሁ ልጆች ነበራችሁ እኔ ያው I accepted the risk ሪዋርዱ ጥሩ ይሆናል ብዬ ስላሰብኩ ምክንያቱም ኦፖዚት ዴሊቨሪ ቢሆን ኖሮ it would have been like 1 to 6 አይነት ነገር so ጥሩ ነበረ ለኔ የሚሆነ የነበረው ብዬ ኤክስፔክት ያደረኩት ማለት ነው unfortunately ኒውሱ was negative for the dollar still ዶላር ከዛውን ሪከቨሪ ያደረገ ስትሮንግ እየሆነ ያለው even though negative CPI ቢወጣ ማለት ነው okay ነገር ግን ይሄ CPI was negative so price delivered straight to the upside ማለት ነው
we took some losses, heavy losses on that. This week recover እናደርጋለን ብለን እናስባለን ማለት ነው. So this was basically our performance for the past week. So ይሄ ነበር basically. So ትሬዶቹ እንዳልኳችሁ ምንም ድጋሚ የሚገባቸው ትሬዶች ናቸው። አንድ አይነት ሞዴል ነው እንደምታዩት። for me trade ስገባ it's always a numbers game. ስለዚህ ኒውስ ትሬድ ላይ I know my edge. ስለዚህ multiple times ይሄን ድጋሚ ኒውስ ኢቨንት ቢመጣ ይሄ ሴትአፕ ቢሰጠኝ ድጋሚ ገባዋለሁ ማለት ነው። ስለዚህ for me it's just a numbers game ማለት ነውና that's how I approach my style, my trading. So ይሄ ነው. When we come back to the gold model ወደዚህ ሳምንት አናሊሲስ ከመግባታችን በፊት ወደ ጎልድ ሞዴል ላይ የነበሩ አንዳንድ ኦፖርቹኒቲዎች ነበሩ። እነሱም ሲሚላር የሆኑ ሞዴሎች ስለሆኑ በመሃል ኤክስኪዩት የተደረጉ ነገሮች ካሉ let me just share you. Okay, after Tuesday. Okay, so after Tuesday, after Tuesday, this was the Tuesday number drop. Okay, then Wednesday I'll probably continuation ነው የሚሆነው ግን price was reacting from a daily internal ziga, so it was a little bit tricky. ነገር ግን ያው ኮንፈርሜሽን ነበር የፈለግነው ማለት ነው። ስለዚህ መጀመሪያ ልገባ የፈለኩት ሾርት ፖዚሽን ቅድም ያሳየዋችሁ ነገር ነበር። ስለዚህ which is ይሄ የ1 hour እንትን ውስጥ ገብቶ ነው የመጣው። ስለዚህ ጋር እንደምታዩት this is የ1 hour ሌቭሎች ማለት ነው። ስለዚህ ከዚህ ሌቭል ነው ሪአክት ያደረገው ማለት ነው። ስለዚህ this reaction ክሊር የሆነ ስትራክቸር ብሬክ አልነበረውም በርግጥ on a 3 minute ነገር ግን ያው ሄቪ ባያስ ስለነበረው I wanted this break and structure for my entry ማለት ነው። ልልክላችሁ የነበረው ያሰብኩት እንደዚህ አይነት ትሬድ ከነበረ it would have been በቃ በጣም ፐርፌክት for me ማለት ነው። ስለዚህ ጥሩ ሌቭል ላይ ሪአክት አድርጎ ኦኬ ፕራይስ በተወሰነ ክሊር አውት አድርጎ ስትራክቸር shift አድርጎ ሪትሬስ ያደርግ እዚህ ጋር would have entered ማለት ነው። ስለዚህ ይሄንን ስትራክቸር ግን አልሰጠንም። ስለዚህ ፕራይስ continued የሰጠን ስትራክቸር ምንድነው? Where was this? Replay እናድርገው። So clear structure break, price ከዚህ react አደረገ። ይሄ this is not my model. price ግን በተወሰነ react አድርጎ እዚህ ጋር ሞዴልን ሰጥቶኛል ማለት ነው። ስለዚህ let's look into it. እንደምታዩት we are at an OB, okay, key level እንዳልኳችሁ we have this OB right here, okay, we are at a key level. price ከዛ reject አድርጓል። reject ሲያደርግ smaller time frame confirmation ነው የምፈልገው። okay, similarly እዚህ ጋር እንዳየነው ማለት ነው after this rejection price sweep አደረገልን እነዚህ ሌቭሎች structure break አደረገ። same thing happened here, okay, it's just the same thing. clear out አደረገልን into an important level, structure break አደረግን። we waited for this deep retracement to enter this trade ማለት ነው። ስለዚህ እንዳልኳችሁ ይሄን ኢንትሪ ገባው ነበር ያልኳችሁ ኢንትሪ this was the entry, okay. I wanted to see reaction መጀመሪያ ላይ ምክንያቱም እንዳልኳችሁ gold was really tricky, so አጭር ስካልፕ ይሆናል ብዬ ነው still expect አደረኩት። ምክንያቱም the tricky part እዚህ ጋር ምንድነው ከታች ያለው daily internal ነው። so daily internal for me በጣም annoying place ነው as a support ወይም as a resistance በጣም heavy zone ነው ለኔ ማለት ነው። ስለዚህ price እዛ አካባቢ ቅርብ ሆኖ ትሬድ መግባት ለኔ it's high risk ማለት ነው። so እና ያው usually ፈጣን ናቸው ሪአክሽን ይፈልጋል። እንደምታዩት this is almost 1 2 3 4 5 yeah, ስለዚህ almost በ5 ደቂቃ ነው ሪአክሽኑ እንደምታዩት ማለት ነው። ስለዚህ ያው በጣም ፈጣን ትሬዶች ናቸው እነዚህ። that's why እነዚህን ሼር ማድረግ በጣም ይከብደው ማለት ነው። አብራችሁን ሞዲዩሉን ስተዲ አድርጋችሁ በራሳችሁ ኤክስኪዩት ማድረግ is much more a better solution. ስለዚህ አሁን this is almost 400 ምናምን ፒፕ እና በጣም ፈጣን ትሬድ ነው ይሄ እንዳልኳችሁ ማለት ነው። so this is
the short model, something similar with this. እዚህ ጋር entry አልነበረንም. We got the entry here ማለት ነው. So this was also our model ማለት ነው. ሌሎችም በመሃል የተወሰዱ ትሬዶች አሉ። በዚሁ ሊንክ አላችሁ በዛው more complete የሆነ ጥያቄዎቻችሁን እየመለስን ምናምን ነገር more clear የሆነ ነገር hopefully እናደርጋለን እንደዛ. This was the second trade, something similar. Okay, something similar. Price came here after this sweep ይወርዳል የሚል ነበረ. Stop loss triggered, then price delivered ወደ እነዚህ ሌቭሎች ማለት ነው. So yeah, either ways you can play it. ስካልፕ ሞዴሉ like ትንሽ ሬንጅ ብቻ ነው የሚፈልገው. sometimes እንደዚህ አይነት ነገሮች happen ያደርጋሉ ግን እንዳልኳችሁ when you get it the risk የምታደርጉት ፒፕ usually በጣም ትንሽ ነው. ስለዚህ high RR ሞዴሎች ሲሆኑ አሁን ይሄ ራሱ 1 to 4 ነው. this was 1 to 3 with partials probably somewhere down here. ስለዚህ high RR ሞዴሎች usually the downside አቸው በቃ እንደዚህ ትሪገር የመደረግ እድል ምናምን ነገር ይኖራል ግን in general in the numbers game ስትሰሩ ግን ኮሌክት የሚደረጉት RR እንትኖች like አሪፍ ነው. ስለዚህ አሁን ለምሳሌ እዚህ ጋር we got like በአቨሬጅ ይሄኛው 3 አካባቢ ነው all the way here partial ተወስዷል. profit taking ሲስተሙንም በዛው አሳያችኋለሁ later on. so almost ወደ 4 አካባቢ ኮሌክት ይደረጋል. እዚህ ጋር አንድ R ድሮፕ እናደርጋለን. okay after this another trade ነበረ. price እንዳልኳችሁ it's annoying here. this is daily internal level ነው. ስለዚህ price was really ከዚህ በታች ፑሽ ማድረግ አልፈለገም. እንደምታዩት በጣም annoying zone ነው የዴሊ ኢንተርናሎች ማለት ነው. okay so price reacted from here immediately and ሌላኛው እንዳልኳችሁ ሞዴሉ ላይ በደንብ ኮምፕሊት የሆነ ቪዲዮስ አዘጋጅላችሁ ሌላው ኢምፖርታንት ፓርት ኤክስኪዩሽን ዊንዶው ነው። ስለዚህ ይሄ ሞዴል ለንደን ላይ የሚሰጡ ትሬዶች ይኖራሉ ስፔሻሊ ለምሳሌ during this time ምናምን ነገር then ደግሞ ቤስት የምለው ደግሞ ኒውዮርክ ላይ ያለው ሞዴል ነው። ኒውዮርክ ላይ ደግሞ ኦልሞስት በኒውዮርክ ታይም ከ9 ጀምሮ እስከ 10 ባለው ጊዜ ውስጥ የሚሰጥ ደግሞ ኢንትሪ ይኖራል ማለት ነው። it's a continuation model ከዚህ በፊት ብዙ ጊዜ ትሬድ አድርገናል similarly. so ምንድነው የሚፈልገው ክሊር የሆነ ዳይሬክሽን ነው የሚፈልገው which is ለንደን ለምሳሌ ሪቨርስ አድርጎ የለንደንን ሪቨርስ ሲያደርግ which is ሁለት አይነት ሞዴል አለ ወደ ኒውዮርክ ስንገባ ማለት ነው። ኦኬ በዚሁ ሜንሽን ለማድረግ ያክል በጣም ኢምፖርታንት ነገር ነው ጽፋችሁ ቴስት አድርጉት። ስለዚህ ለምሳሌ ለንደን ከሄደ ኒውዮርክ የለንደንን ሪቨርስ አድርጎ ሊሄድ ይችላል ማለት ነው። ስለዚህ ኒውዮርክ ሪቨርሳል ሞዴል አለ። ስለዚህ እቺ የሪቨርሳሏ ኮንቲኒዩዌሽን ትሬድ ትሆናለች ማለት ነው ኒውዮርክ ላይ ኦር ደግሞ ኦር ደግሞ ለንደን ሎን ሰርቶ ኒውዮርክ ኮንቲኒው ሊያደርግ ይችላል ማለት ነው። ስለዚህ either ways ኒውዮርክ ኮንቲኒዩዌሽን ሞዴልም ይኖራል ኒውዮርክ ሪቨርሳልም ሊኖር ይችላል ማለት ነው። አሁን ይሄ to the upside ነው to the downside ሲሄድ something similar ነው። so ይሄ የነበረው ምንድነው እንግዲህ throughout the London session የነበረውን ድሮፕ ኒውዮርክ ላይ basically reversal ይሆናል የሚል assumption trade ነው ማለት ነው። okay ግን still imagine እንደምታዩት the bias is strongly bearish እንደምታዩት ማለት ነው። that's why እነዚህ high risk የሆኑ ስካልፖች አጫጭር ስካልፖች ናቸው ግን high probability የሆኑ ስካልፖች ስለሆኑ ያው ሪስኩ በስነ ስርዓት ማኔጅ ከተደረገ ጥሩ የጎልድ ሞዴል ነው ብዬ ነው ማስበው ማለት ነው። also you can also test this. so basically ይሄኛውም something similar ነው። ይሄ ኢንትሪ እንዴት እንደተወሰደ ለማሳየት ያክል this was እንግዲህ የኒውዮርክ like reversal model price shifted here እንደምታዩት 15 minutes sweep ካደረግን በኋላ okay 15 minutes sweep ካደረግን በኋላ structure ላይ aggressively shift አድርገናል። okay ስለዚህ profit exactly it was 1 to 6 አካባቢ 1 without any partial net ተወሰደው። ስለዚህ እነዚህ አይነት ስካልፖች ላይ የምወስደው profit ተሞስድበት ሲስተም ምንድነው the first line of defense price ድጋሚ ሾርት ብገባ ከየትኛው ሌቭል ገባለው የሚልበት ሌቭል ላይ ነው የሚሆነው ማለት ነው። አሁን ይሄ ካሳያችሁ ሾርት ሞዴሉ ራሱ ነው ማለት ነው። ኦኬ
on a 5 minute chart ራሱን ሾርት ሞዴል ይሰጣል in fact እኔ ይሄንን ሾርት አልገባውትም ምክንያቱም ይሄንን ሎንግ ኢንትሪ ስለያስኩት ግን our team ይዞታል ይሄንን ሾርት ማለት ነው ስለዚህ እንደምታዩት ነው into a key level price sweep አድርጓል structure shift አድርጎልናል ስለዚህ deeper retracement ላይ on this level would have been the entry ማለት ነው okay for the short position እንደምታዩት ማለት ስለዚህ ኤግዚቱ የነበረው እዚህ ሌቭል ላይ it's the first line of defense ከዚህ ከተነሳበት ሌቭል ላይ ማለት ነው so that's why I targeted here entry እንዳልኳችሁ the London reversal model ነው የተጠቀምኩት New York reversal የሚያደርግበትን ሞዴል then we had clear sweep structure ወደ ላይ break አድርገናል aggressive structure then ወደ internal draw አደረግን then እዛ ላይ ነው entry የ1 minute entry ነው ስለዚህ I need to see reaction that's why እነዚህ ትሬዶች ለመላክ በጣም የሚከብዱበት ምክንያት ወደዚህ ኢንተርናል ሲገባ we need to see reaction ስለዚህ ይሄ reaction is on the 1 minute time frame ላይ okay so on the 1 minute time frame ላይ እንደምታዩት እንደዚህ አይነት aggressive reaction ነው የምንፈልገው this aggressive candle ወደ ላይ jump ያደረገው so entry is at the body close of this candle ማለት ነው okay ስለዚህ price after this jump body close ላይ የዚህ 1 minute candle body close ላይ entry ይሆናል ማለት ነው okay it's very fast paced እንዳልኳችሁ 1 minute ነው you have to stay active so ይሄ አይደለም the signal or something ናም ሼር ለማድረግ ራሱ ለመግባት you have to stay active ማለት ነው እነዚህ አይነት ነገሮች ሪስክ በጣም well managed መሆን አለበት እንደምታዩት በጣም ጠባብ stop loss ነው this stop loss was almost እንደውም ብዙ ጠባብ almost 40 pips ምናምን አካባቢ stop loss ግን still ጠባብ stop loss ተብሎ consider የሚደረገው this is a 1 minute chart እና ደግሞ gold ነው እንደምታዩት ማለት ነው so this was the entry exit ሁለት አይነት ስትራቴጂ አለኝ ለኤግዚት እንዳልኳችሁ አንደኛ ክሊር የሆነ strong reaction ላይበት የምችለው ወይም possibly short ልገባበት የምችልበት ፖዚሽን ላይ ነው ኤግዚት ማደርገው ማለት ነው or ደግሞ what you can do Fibonacci extension ልትጠቀሙ ትችላላችሁ ስለዚህ በእንደዚህ አይነት ጊዜ ላይ ይሄንን reaction የፈጠረው manipulation leg ይሄ ነው አይደለ ስለዚህ what you can also do is from this leg Fibonacci እንሰራለን ስለዚህ the first and the main take profit would be okay የዚህ leg another leg size ሲሰራ ማለት ነው okay which is at the one level ላይ which is exactly ከዚህ level ጋር align ያደርግልናል ማለት ነው okay so እነዚህ አይነት ትሬዶች ያው heavy size ምናምን ስለምገባባቸው ያው unless I see በጣም clear የሆነ direction ወደ እነዚህ ሌቭሎች ይሄዳል ብዬ ወይም second leg የመስራት እድል አለው ብዬ ካላሰብኩኝ በስተቀር ከዋን ጥሩ አራር ከሰጠኝ እዚህ ጋር ነው የምወጣው ማለት ነው usually especially ደግሞ እንደዚህ አይነት clear የሆነ የሾርት ሴትአፕ የሚሰጥበት ሌቭል ላይ ከሆነ ያው ፓርሻል ብቻ ሳይሆን ያው full exit ነው የሚኖረኝ ማለት ነው okay so እነዚህ አይነት ነገሮች ያው it's intense በዚሁ ዲሲዥን ላይ ሜክ ያደረጋችሁ የምትወስኑት ነገር ነው it's very fast paced እንደምታዩት gold fast paced ነው so እንደምታዩት ይሄ ራሱ almost 7 ደቂቃ ምናምን የፈጀ ትሬድ ነው 1 minute chart 1 2 3 4 5 6 7 the 7 minutes you have to be በጣም active to enter here and figure out the exit እና በ7 ደቂቃ ውስጥ exit ማድረግ አለባችሁ ማለት ነው so ያው አሪፍ ሞዴል ነው if you really test it በደንብ ባክ ቴስት አድርጋችሁት የመሳሰለ እኔም እንደዚህ like እነዚህ ፈጣጣን ትሬዶች እንደዚህ ብሬክዳውን አደርግላችኋለሁ በደንብ እንድትረዱት ምናምን ነገር በደንብ ቴስት አድርጋችሁ እንትን ካላችሁት ግን this is probably if not the best one of the best gold scalping model ever ብዙ ሞዴሎች ተጠቅሜያለሁኝ እኔ ግን this is the best በጣም ጥሩ entry ጥሩ exit የሚኖረው and ጥሩ ROI the most important thing ለኔ ROI ነው እንዳልኳችሁ stop loss ትሪገር ሊያረጋችሁ ይችላል ማኒፑሌት ሊያረጋችሁ ይችላል የመሳሰል ነገሮች ነገር ግን ስታገኙት በጣም በጥሩ አራር ስለሆነ የምታገኙት in general overall የሚኖረው ROI በጣም ትልቅ ነው that's why I like this model ማለት ነውና ያው it needs testing እና ደግሞ it needs fast የሆነ reaction and ደግሞ ጥሩ የሆነ risk management እና ዲሲፕሊን ይፈልጋል ማለት ነው ይሄንን ኤክስኪዩት ለማድረግ ማለት ነው ስለዚህ ያያችሁትን ኢንትሪ ብቻ ሳይሆን it needs to be clear enough እንጂ ሞዴሎቹ
ብዙ ነገር ይሰጣችኋል በዚህ ሞዴል ነው ፕራይስ ሪያክት የሚያደርገው በብዛት ማለት you can see ነገር ግን ጥሩዋን ሪአክሽን ጥሩዋን እንትን ለማድረግ ታይም ዊንዶ መከበር አለበት ሌላ ጌም ጥሩ ኢንትሪ መሆን አለበት ማለት ነው ሶ ይሄ ነው ሌሎችም አሉ we can go over them ግን የዚህ ዊክን ከቨር ሳናደርግ ታይም ወስድባቸዋለሁ maybe on another time Q&A ያዘጋጅተን እነዚህ ሞዴሎች ሞር የበለጠ ብሬክዳውን አደርግላችኋለሁ the past week ላይ የነበሩት ትሬዶች ማለት ነው so እነዚህ ናቸው just for this week just overlook ለመስጠት ያክል ይሰማል እስካሁን ራያ everything clear ነው ይሰማል okay so this week clear የሆነ እንትን ለመስጠት ያክል እንዳወራ ነው gold as you can see price is trapped between two levels ስለዚህ daily internal right above and below አለን ብያችኋለሁ ማለት ነው okay ስለዚህ price ከዚህ range እስካልወጣ ድረስ we have no bias ለኔ ማለት ነው okay ምንም አይነት bias የለኝም አሁን ለምሳሌ of course prioritize ማደርገው ለምሳሌ is downside ምክንያቱም daily structureአችን ወደ ታች በትሷል እንደምታዩት ማለት ነው ነገር ግን ከዚህም ደግሞ ሪአክት አድርጓል ቦዲ ክሎዝ የለንም so far እንዳልኳችሁ እዚህኛው ኢንተርናል ላይ ስለዚህ ምንም አይነት bias for me personally የለኝም ማለት ነው ነገር ግን what I can try on this እንትን ያሳዩአችሁን የጎልድ ሞዴል ነው which is በዚህ ሬንጅ ላይ ለምሳሌ deep into the discount area ሲመጣ possible long opportunities ካሉ with confirmation አግቻቸው ኤክስኪዩት አደርጋቸዋለሁ ወደ ላይ ሄደው ደግሞ ጥሩ እንደዛ የተገኙ ትሬዶች አሉ ማለት ስፔሻሊ አሁን ለምሳሌ አርብ ዕለት or ሐሙስ ዕለት ምናምን እንደዛ አይነት ትሬዶች ነበሩ which is ከዚህ ዲፕ ትሬስመንት ሲወጣ ማለት ነው and again ላይ ሲደርስ ደግሞ ጥሩ ሾርት ፖዚሽኖች ደግሞ ሊኖሩ ይችላሉ አሁን today ያ ሾርት ፖዚሽን አልነበረም well clearly አልሰጠኝም እኔ በመፈልግበት ደረጃ ማለት ነው ግን similarly እንደምታዩት አንድ አይነት ነገር ነው እንደምታዩት ማለት ነው this like key level ላይ ይመጣል ስዊፕ ያደርጋል ስትራክቸሩ ግን እዚህ ታች ነው ብሬክ የተደረገው ስለዚህ ለኔ ክሊር የሆነና advantage ያለው ትሬድ አልሰጠኝ that's why እንግዲህ I didn't take any short trades ግን interested ነበርኩኝ ለመውሰድ ይሄንን ድሮፕ ማለት ነው ግን አሁን ከዚህ በኋላ previous day ወስዷል already ኒውዮርክ ላይ ሜቢ የለንደን ሪቨርስ የሚያደርግ ከሆነ ደግሞ ወደ ላይ ደግሞ ስካልፕል እናደርገው እንችላለን ማለት ነው ከዛ ውጪ እንዳልኳችሁ unless ይሄኛው ቦዲ ክሎዝ ኖሮ በቃ this is a reversal for ደግሞ deeper retracement ይኖረናል towards weekly ወይ monthly level ምልበት ደረጃ ላይ እስኪደርስ ድረስ clear የሆነ bias የለኝም on gold ማለት ነው just scalping model execute ምናደርገው ከዛ ውጪ DXY after last week reaction I really don't like it ምክንያቱም CPI የሚያህል ዳታ ክሊር የሆነ ዳይሬክሽን ሊሰጠው ይገባ ነበር ላስት ዊክ ላይ እንደምታዩት በርግጥ ከዴሊ ኢንተርናል ታፕ አርጎ ነው ሪአክት ያደርገው ኔጌቲቭ CPI በጣም ሃይሊ አንቲሲፔትድ የሆነ CPI ላይ ኔጌቲቭ CPI ወጥቶ ስቲል ስትሮንግ ባዝ ፕሮቴክት ማድረጉ ያው አሪፍ ነው ስትሬንግዙን ያሳያል ሶፋር በመጣ ነው አናሊሲስ ልከነን ነገር ግን ፕራይስ ኢዝ ቬሪ ቾፒ ስለዚህ ሜቢ I don't know government shutdown በተወሰነ ተስተካክሎ ወይ የሆነ ጣጣቸውን ሶልቭ እስኪያደርጉ ድረስ በጣም is going to be really risky for us to trade እነዚህን ከረንሲ ፔሮች ማለት ነው ምክንያቱም after CPI at least we need to for me to be confident in the bias ማለት ነው at least ይሄንን ሌቭል ክሊር አውት ማድረግ ነበረበት ማለት ነው which is expect አድርጌ የነበረው ነገር ማለት ነው ግን still clear out አልተደረገም so still እንደምታዩት ኮንሶሊዴት እና ያደረገን ያለው ማለት ነው ስለዚህ it's just better to leave it alone and just avoid the risk ማለት ነው so ይሄ ነው on euro እንደምታዩት ነው price has not been clean bearish እንትኖች ሪስፔክት እየተደረጉ አይደለም ያው basically የዶላር ኦፖዚት ስለሆነ something similar እንደው more GU clean የሆነ more movements አሉት still choppy ነው ግን at least የGU ዜናዎች more clean የሆነ delivery እንደውም አላቸው ማለት ነው ግን እንደምታዩት ነው it's just very choppy price action እኔ ደግሞ currency pair trades አድርግ usually I want to see clean የሆነ የweekly direction እፈልጋለሁ ማለት ነው clean የሆነ የdaily direction ነው እፈልጋለሁና ይሄ is just crazy እና በጣም የሚያስጠላ ኮንዲሽን ነው እንደምታዩት ማለት ነው so it's just better to protect the capital እና ያለንን capital ደግሞ like recover ለማድረግም ሆነ ጥሩ ROI የሚሰጠን currently ባለው
የጎልድ ስካልፕ ሞዴል ነው ማለት ነው ስለዚህ ወደዛ ነው አሎኬት ማድረገው ስለዚህ ሙቪንግ ፎርዋርድ ዲስ ዊክም ፕሮባብሊ የጎልድ ኦፖርቹኒቲዎች የሚሰጡን ካሉ ጥሩ ስካልፖች ጥሩ ካውንተር ትሬንዶች ስካልፖች የመሳሰሉ ነገሮች ካሉ እነሱ ላይ ነው እንግዲህ ፎከስ የምናደርገው ማለት ነው ሶ ይሄ ነው እንግዲህ as we go along ደግሞ እናያለን ኒውስ ኢቨንቶቹን this week ሼር ለማድረግ ያክል let's see just screen share ላርጋችሁ ይሄንንም ይታያል ይሄኛው ይታያል ራያ chart yeah መጣው ነው ይታያል okay yeah so this is the event that we have ያው ዛሬ ቦሪንግ ዴይ ነው ምንም ነገር የለም ነገም ቦሪንግ ዴይ ነው ምንም ነገር የለም ያው ኒውስ ኢቨንት ላይ ዞሮ አይኖርም at least Wednesday ትንሽ አክቲቭ ሌሎች ከረንት we won't be trading AUD pairs ምናምን ነገር ስለዚህ ያው እኛን ብዙ አይመለከተንም currently Wednesday ላይ FOMC statement okay FOMC week ነው ማለት ነው I did not see this okay FOMC አለ ማለት ነው ስለዚህ አሪፍ so okay so አሁን አሪፍ ነው ስለዚህ hopefully this week clear ያደርግልናል ብዬ አስባለሁ እንግዲህ ይሄ FOMC statement እንግዲህ ያው ከዛ በኋላ ነው የሚሆነው probably ትሬዳችንም ምክንያቱም ነገና ከነገወዲያ ዛሬና ነገ ምንም ነገር ከሌለ it's just going to be a choppy price action ዞሮ so ከFOMC statemenቱ በኋላ ነው most probably ትሬዳችን የሚሆነው ባያዝም clearly detect ልናደርግ የምንችለው ማለት ነው so this is it ሐሙስ ዕለት JPY ተወሰናለን ዩሮ ተወሰነ ዜናዎች አሉ then Friday PCI አለ ማለት ነው okay so yeah FOMC ነው በቃ ምን ጠብቀው ማለት ነው ስለዚህ እንደምታዩት currently it's just nothing DXY inside candles ነው it's very choppy hopefully FOMC ሲመጣ ነገሮችን clear out ያደርጋል that would be interesting ስለዚህ አብረን የምናየው ይሆናል ስለዚህ last month FOMC ላይ ትሬድ አድርጌ ነበር clear የሆነ ባያዝ ነበርኝ ለFOMC አሁን ግን I cannot say the same market is just acting really weird clear የሆነ ባያዝ ከሰጠኝ still የኒውስ ሞዴሊን ከሰጠኝ I might try it out ማለት ነው ከዛ ውጪ ግን እስካሁን ባለው clear የሆነ ነገር የለውም ማለት ነውና just clear out እስኪያደርግልን እንጠብቃለን ማለት ነው so ይሄ ነው I know ትንሽ ታይም ወስደናል መሰለኝ ግን just በደንብ ሰፋ ያለ እንትን ልስጣችሁ ብዬ ነው አንድ ሰው ሜቢ ጥያቄ ካላችሁ ምናምን ነገር እንቀበልና የዛሬን መዝጋት እንችላለን then throughout the week እነዚህ አይነት ነገሮችን እንግዲህ ዲስከስ እናደርጋለን ማለት ነው ጥያቄ ያለው ሰው ካለ ራያ እስቲ አንድ ሰው ምረጥና እስቲ እንግዲህ ሬዝ ዩር ሃንድ እና ራያ አንተ ምረጣ last time እኔ ስለመረጥ ሜሪዬ እስቲ ሜሪ የሚል አንድ ሰው መርጫለሁኝ መሪ አንሚዩት አድርጋችሁ የማውራት ይችላልላችሁ ይሰማል አይደል ያ ይሰማል እሺ አመሰግናለሁ እድሉን ስለተሰጠኝ ሐሳቤን ጠቅለል ሳደርግ ይሄ እድል ስለተሰጠን ቻሌንጁም ስለተጀመረልን አሪፍ ነው ግን እንደ ሐሳብ እንደዚህ ስካልፕ የሚደረጉ ነገሮችም እንደዚህ ድሮ ዳውንም ላለን ሰዎች እንዳለ ፍሊፕ ቻሌንጁን ኮፒ ትሬድ የሚሆንበት አጋጣሚ ቢፈጠርልን አሪፍ ነው ብዬ አስባለሁ እንደኔ ማለት ሄሎ ይሰማል ያ ዛክ አልተሰማም እንዴ ነው ኦሬዲ ጌሱ ስታክ አድርጎበታል ግን አይ ቲንክ ይሄን ጥያቄ መመለስ የምችል ይመስለኛል እኔምና ኮፒ ትሬድ ታስቧል የዚህኛው መጀመሪያ ቡት ካምፕ ያው በዚህ መንገድ ይል ተብሎ ነው ሞር ዲቴል ያው ሌላ ጊዜ በደንብ ስለዚህ ነገር ዛክም ሜንሽን እንዲያደርግላችሁ እናደርጋለን ግን in the future ተዘጋጅቶ እንደዚህ ቡት ካምፕ በኮፒ ትሬድ ሁሉም ሰው ዛክ ሲገባ ብሮ እንዲገባ ማለት ነው ሁሉም ትሬድ
ተደርጎ ለማድረግ ታስቧል። ፎር ናው ይሰማል። አሁን ተሰማሽ እንዴት ነው? ኦኬ ያ ኦኬ ሶ ቤዚካሊ ያው ኮፒ ትሬዲንግ ምናምን አስበናል። አክቹሊ ወደፊት ብዙ ያሰብናቸው ነገሮች አሉ ኢን አወር ቲም ስፔሻሊ እንደዚህ በጣም ላይክ ፈጣን ስካልፖች ምናምን ነገር ሼር እስኪደረጉ ድረስ ምናምን ኢትስ ጎይንግ ቱ ቢ አ ሄዴክ። ስለዚህ ኮፒ ትሬዲንጉ ሞር የተሻለ ኦልተርኔቲቭ ነው። ፕላን ማድረግ እና በደንብ ያንን ያው እንደሚባለው ብቻ ቀላል አይደለም። ያው ያንን ነገር በደንብ ኦርጋናይዝ አድርጎ ምናምን ነገር ለመስራት የተወሰነ የሚያስፈልጉ ነገሮች አሉ። ሶ ፕሮባብሊ እንግዲህ አፍተር ዲስ ቡትካምፕ ከጨረስን በኋላ አይ ዶንት ኖ ከዚህ በኋላ ሜቢ 1 ዊክ 2 ዊክ ምናምን ልንቀጥል እንችላለን። ሶ ዋንስ እሱን ከጨረስን በኋላ that will be የቲማችን እንግዲህ ኔክስት አሳይመንት። ሶ እንደዛ የሚደረግበት ሚንሶችን እንፈጥራለን ያሰብነው ነገር ስለሆነ ወደፊት ማለት ነው። ፎር ናው ግን ያው ያንን የምንሰራበት ምንም የተዘጋጀንበትም ነገር ስለሌለ it's just going to be very messy አሁን ላለው ነገር ማለት ነው። እና ያው ይሄኛውም ያው ኦፍ ኮርስ ከዚህ ቡት ካምፕ ራሱ ስናዘጋጅ በጣም ብዙ ነገር የተማርነው ነገር አለ። ያው ብዙ ክፍተት ይኖራል። ያው የመጀመሪያችን ነው ብዙ ነገሮች የመሳሰሉ ነገሮች ኦፍ ኮርስ ነገሮችን እያሻሻልን ምናምን ነገር እንሄዳለን ወደፊትም። ያው የታሰቡ ነገሮችም ስላሉ just አሁን ግን በጣም early ስለሆነ ያው በጊዜው አናውንስ እናደርግላችኋለን እሱ ነገሮች ላይ ማለት ነው። ሰማ ነበራ ያ ሰው ይሰማል። በቃ ጥሩ መልስ የመለስኩ አክቹሊ እኔም ያው ጀምሬላቸው ነበር ቤዚክሊ ያለውን ነገር። እንዴት ነው ሌላን ጨምር ወይንስ በዚህ ዛሬ እንቋጨው ሰዓቱም ስለሄደ? ዛካ ይሰማ? ኦልራይት ጋይስ እንግዲህ አይ ቲንክ ዛክ ትንሽ እያስቸገረው ነው ኮኔክሽን ኦን ሂዝ ሳይድ። ሰዓቱም ስለሄደ በዚሁ እንቋጨውና ሰሞኑ ይላኩ ኢንላንስ እናዘጋጃለን። ያው አይሰማም ተቋርጦብካል ትንሽ። ማላውን ጋይስ አይ ቲንክ ክሎዝ ብናደርገው ጥሩ ነው። ኦኬ ያ እንትን ነበር ጀስት አንድ ሰው መጨመር የምንችል ከሆነ ጀስት ሪጋርዲንግ ትሬዲንግ ያው ታይሙን እንድትጠቀሙበት ጀስት ቻርት ስለሆንኩ ብዬ ነው። በቃ አንድ ሰውን ጨምርና እንግዲህ ሞክር። ያ እስቲ እንደዛ እናድርግ። ኦልራይት ላላ ሚል አይቻለሁኝ። I'm allowing you to speak. Try to ወደ ትሬዲንግ የሚያመዝ ጥያቄ ለመጠየቅ ሞክሩ። አንሚዩት አድርገህ ማውራት ትችላላችሁ። አንሚዩት አድርጋችሁ ላላ ሚል አካውንት አንሚዩት አድርጋችሁ ማውራት ትችላላችሁ። ያ ይሰማል አይደል? ያ ይሰማል። እሺ የኔ ጥያቄ አክቹአሊ ብዙ ነው፣ ግን አንድ ሁለቱ ልጠይቃችሁና አካውንት ግሮ ያደረጉት ሰዎች ያው ሪዋርድ ይኖራል ምናምን ብላችኋል። እሱ ነገር አፕሪሺየት አደርገዋለሁ እኔ። ግን ያው እኔን ጨምሮ ብዙ ሰው ደግሞ ያው ያፈነዳ ሰው አለና አካውንት ላይክ ትንሽ ያው እንትን ብላችሁ ሰፖርት ብታደርጉ የሚል ነው። ኦልራይት ላላ ላይክ ጥያቄውን እናመሰግናለን። ግን ይሄ ላይክ እንትን ክሪኤቲቭ ኩዌስችን አይደለም ትሬዲንግ። እንደዚህ አይነት ኮሜንት ብዙ ደርሶናል። ሜቢ የሆነ ነገር የሚደረግ ከሆነ መጨረሻ ላይ ኦር ደግሞ የሚታሰብ ነገር ካለ ኦፍ ኮርስ እናሳውቃችኋለን በሌላ ሴሽን ላይ ማለት ነው። ግን ፎር ዘ ታይም ቢንግ ያኛው አናውንስመንት ነው ያለው። በእሱ አናውንስመንት እንቆይና ሌላ ነገር ካለና የምናስተካክለው ኦር ደግሞ የሚታሰብ ነገሮች ካሉ ኦብቪየስሊ እዚህ ጋር አናውንስ እናደርግላችኋለን ለሁላችሁም። አይኖ ድሮዳውን ላይ ያለ ሰው አለ፣ የፈነዳበት አለ። በተቻለን አቅም we'll try to find something at least የተሻሉ ትሬዶች ገብተን ኦር ደግሞ ማርኬት ኮንዲሽኑ ከተስተካከለ ደግሞ ቡትካምፑ የተወሰነ መራዘሙ አይቀርም ስላለን በዛ አካውንቱን ግሮ ለማድረግ መልሰን እንሞክራለን። ያ ነገር ካለ ግን በዛው ያው እዚህ ላይ አናውንስ እናደርግላችኋለን ማለት ነው። አሁን ሌላ ሰው አንድ መርጣለሁኝ። ይሄ ላይክ የላይቭ ሴሽኑ እዚህኛው ትሬዲንግ ሪሌትድ ቻርት ሪሌትድ ስለሆነ
ኦልሬዲ ቻርቱም ላይ ስላለ ዛክ በተቻላችሁ አቅም ትሬዲንግ ሪሌትድ ብታደርጉት ጥሩ ነው። ስለዚህ ፊራ አላው አድርጌሃለሁኝ አንሚዩት አድርገህ መጠየቅ ትችላለህ። ፊራ አይሰማም ወይ? ይሰማል? አሁን ይሰማል። ያው ይቅርታ ስራ ቦታ ሆኜ ነው የማወራው፣ ጫጫታ ካለ ችግር የለም። ያው ከትሬዲንግ አንፃር አንዳንድ ነገሮችን መጠየቅ ፈልጋቸው ነገሮች ነበሩ። ከዚህ በፊት ያው ስለ ሪስክ ሞዴላችንን ስናነሳ የመጀመሪያ ሃይ ሪስክ እና ሚዲየም ሪስክ እንዲሁም ደግሞ ሚድ ሃይ ሪስክ ተብሎ ተከፋፍሎ ትሬዶችን ስንወስድ ነበረ እና እኔ ደግሞ ከዚህ በፊት ወደ 2 ዓመት አካባቢ ትሬድ አድርግቻለሁ። ከዛ ሪስክ ማኔጅመንት ውጪ ስጠቀምበት የነበረው ወይ ምንድነው በጣም ሃይ ፕሮባቢሊቲ ትሬድ የምላቸው ላይ ፒራሚድ አደረግ ነበርና ስለ ፒራሚድ ፖዚሽን አድ ማድረግ የሄደ ባለ ማርኬት ላይ ፖዚሽን አድ የማድረግ ላይ ምን አይነት ሀሳብ አለው የሚለውን አንደኛ ጥያቄ። ሁለተኛ ጥያቄ እዚቹ ጋር ሳላስረዝመው እንትን ብዙ ጊዜ ሞዴል አሁን እኔ የሆነ ሞዴል ጀምርና ቴስት ያደረኩት እሄዳለሁ የትሬድ ያደረኩበት ጆርናል የሆነ ዳታም እያያዝኩኝ ከዛ የሚስተካከለው እያስተካከል በጊዜ ሂደት ኦፕቲማይዝድ የሆነ እየሄደ ጥሩ ይሆናል። እንትኑ ግን አትዛይንድ የሆነ ከ6 ወር በኋላ ምናምን ከ7 ወር በኋላ ሙሉ ለሙሉ የትሬዲንግ ሞዴሉ ተቀይሮ አገኘዋለሁና አንዳንዴ ስቲክ ማድረጉ ነው ወይ ዝም ብሎ ዊክነሱን እያወቁ ወይስ ማሻሻሉ የተሻለ ነው የሚለውን ነገር መጠየቅ ፈልጋለሁ። ለምን ድጋሚ አዲስ ሞዴል እየሆነ ከ6 ወር ከ7 ወር በኋላ ስናየው አዲስ ሞዴል እየሆነ ትንሽ ነገሮቹም እየተቀየሩ ይመጣሉ። አንዳንዱ ዊን ሬቱ በሆነ ጊዜ ላይ በጣም ጥሩ ይሆናል፣ አንዳንዴ ደግሞ ሪስክ ሪዋርዱ በጣም ጥሩ ይሆናል። ግን በሂደት እየተቀያየረብን ይመጣል። እንዴት ይሻላል? ይሄንን ስለ ፒራሚድ ማድረግ አድ ስለማድረግና ኦፕቲማይዝድ ስናደርገው ደግሞ ሞዴላችንን በኋላ ላይ የመቀየር ባህሪውን ተቀባይነት አለው ይንቀጥልበት ወይ የሚለው ነው። ቴንክ ዩ። ኦራይት ፊራ ዛክ ሰምተሃል? ኔትወርክ ነው ኢሹ ነው መሰለኝ ትንሽ እኔም ጋር እያስቸገረኝ ነው አክቹሊ እና ሰዓቱ ረዘም ሲል እንትን የምትለው ነገር አለች አራይ እኔ ጋር የሚገርመው ኖርማል ነው። አስተካክሉ ይግባ ዛክ እኔም ጋር አሁን ባይተው ወጥቶ ነው የገባው ቆይቶ እስቲ ቆይ ትንሽ ደቂቃ ልስጠውና ቴክስት እያደረገ ስለሆነ ትንሽ ይግባና ካልሰማም ደግሞ እንትን እንዲልለት አሁን ይሰማል ጋይስ? አሁን ይሰማል። በጣም ቆንጆ ጥያቄ ነው አክቹሊ ያው በጣም አሪፍ ጥያቄ። so the first thing pyramid or ደግሞ position adding style ምንድነው እንግዲህ ቤዚካሊ እዛ ላይ ኤክስፒሪየንሱ ከሌላችሁ እንግዲህ ዊኒንግ ትሬድ ላይ ደብል ዳውን ማድረግ ነው ቤዚካሊ ማለት ነው ሐሳቡ። ሶ ምንድነው ለምሳሌ የሆነ ትሬድ እንግዲህ በእኛ ዳይሬክሽን ወይም ደግሞ በቃ በጣም ጥሩ ትሬድ ከያዝ ለምሳሌ እዛ ላይ ፖዚሽን አድ እያደረግን የምንሄድበት ስታይል ነው ቤዚካሊ ማለት ነውና እሱ ላይ ያለው አፕሮች እኔ ብዙ አልጠቀመውም እንዳልኩ ለምሳሌ ያው የኔ የስካልፕ ሞዴሎች ምናምን ነገር ስለሆኑ አድራደር ያንን ክሎዝ አድርጌ የተሻለ አራር ደግሞ ከተሻለ ሌቭል ላይ ያገኛለሁ ብዬ ስለማስብ እንደዛ አላረግም። አሁን ይሄ ኢትስ ዲፔንደንት አሁን አንተ ይሄንን ቴስት እያደረከው ምናምን ነገር በቃ በዚህ ሪስክ ማኔጅመንት ስታይል በደንብ የምትሄድ ከሆነ ያው በጣም አሪፍ ነው at the end of the day ማለት ነው። ግን እኔ ፐርሰናሊ አልተጠቀሙም። ሶ እኔ አልተጠቀሙም ማለት ያው አሪፍ አይደለም ማለት አይደለም ማለት ነው። ሶ if it's working for you ጥሩ ሪስክ ማኔጅመንት እንትን እስካልክ ድረስ ያንን ማድረግ ትችላለህ። እኔ አሁን ሪስክ ጋይድላይኑን ሳወጣ ኦፍ ኮርስ አሁን በዛ ሪስክ ጋይድላይን አሁን ለምሳሌ ቶፕ 10 ኦር ቶፕ 30 ውስጥ ምናምን ራሱ ያላችሁት ለምሳሌ እዚህ ላይ ካላችሁ ኦፍ ኮርስ የራሳችሁ የሆነ የራሳችሁ ፐርሰናሊ የምትጠቀሙት የሪስክ ማኔጅመንት ስታይል ይኖራል አይደል? እዚህ ለምሳሌ ያን ሁሉ የፐርሰንቴጅ ግሮዝ እኔ ሼር ባደረኩላችሁ ሪስክ ጋይድላይን ብቻ ሊመጣ አይችልም አይደል? ነገር ግን እኔ ያስቀመጥኩት ጋይድላይን ምንድነው ለምሳሌ ጀነራል የሆነው ሪስክ ጋይድላይን ነው። ቤዚካሊ ይሄንን ለምሳሌ የሪስክ ማኔጅመንት የትሬዲንግ ሞዴል እነዚህ ነገሮችን ኦፕቲማይዝ ማድረግ ትሬድ ማኔጅመንት ላይ እንዴት ነው how do you maximize profit how do you minimize your losses እነዚህ ነገሮች ላይ ኤክስፒሪየንስ የሌላችሁ ትሬደሮች ስላላችሁ ለእናንተ ደግሞ እነዚህን ደብል ዳውን ማድረግ ላይ የመሳሰሉ ነገሮች ላይ ምናምን
ከባድ ነው የሚሆነው በደንብ ኤክስፒሪየንሱ ከሌላችሁ ማለት ነው that's why እኔ አሁን እዛ ላይ ጀነራል ሪስክ ጋይድላይን ብዬ ሳወጣ ማለት ነው ሶ ያንን ሪስክ ጋይድላይን if it is high risk በቃ እንዳላችሁ በሌቭል ለምሳሌ if you're in drawdown high risk የሚል ሪስክ ሌቭል ከተሰጠው ያ ትሬድ የሚጎለው ነገር አለ ማለት ነው ስለዚህ you should avoid trading that or ደግሞ you should ከገባችሁም በትንሽ ሪስክ ነው የሚገቡት ማለት ነው ስለዚህ እነዚህ ጋይድላይኖች የወጡት as much as possible is to protect your capital ኮንዲሽኑም ጥሩ ስላልሆነ የመሳሰሉ ነገሮች በዚህ መልኩ አጀስት እንድናደርግ በሚል ነው ማለት ነው ከዛ ውጪ የምትጠቀሙት ሪስክ ማኔጅመንት ካለ of course እኔም አሁን የሪስክ ማኔጅመንት ስታይሎች የተለያዩ ሪስክ ማኔጅመንት ስታይሎች አሉ depending on the model I use ማለት ነው so ይሄ ግን just ዝም ብሎ ጀነሪክ የሆነ ሪስክ ሞዴል ነው ይሄንን ቤዝ አድርጋችሁ የራሳችሁን ዴቨሎፕ ማድረግ እና የራሳችሁንም ደግሞ መጠቀም ትችላላችሁ ችግር የለውም ፖዚሽን አዲንግ ላይ ወደሱ ስመለስ እንዳልኩ አሪፍ ሞዴል ነው ከዚህ በፊት ቴስት አደረገው ነበር እኔም ነገር ግን እኔ አሁን ከረንትሊ ባለኝ ሞዴል ላይ ያው አልተጠቀመውም ማለት ነው ሶ ተጠቅመው በጣም ጥሩ ያሳደግበት ግሮ ያደረገልህ ከሆነ ያው ምንድነው if it's not broken don't fix it ነው እና የሚባል ነገር አለ ስለዚህ በዛው መቀጠል ትችላለህ ማለት ነው ሌላኛው የሞዴል አጀስት ማድረግና ኦፕቲማይዝ ማድረግ ላይ የሚባለው ምን ይባላል መሰለ ኢን ትሬዲንግ you have to be flexible ያው አንድ የሆነ ሞዴል አዘጋጅተ ያ ሞዴል ለምሳሌ ሌትስ ሴይ አሁን የዛሬ አመት ጎልድ ስካልፕ ማደርግበት ሞዴልና አሁን ማደርግበት ሞዴል አንድ አይደለም በተወሰነ አጀስትመንት አለው የዛሬ አመት ትሬድ ማደርጋቸው ከረንሲ ፔሮች ላይ ምናምን even though general idea is because of አሁን ለምሳሌ እኔ liquidity draw ነው ትሬድ ማድረግ ስለዚህ ጀነራል ሐሳቡ እሱ እንኳን ቢሆንም ስቲል የኢንትሪ ሞዴሉ አጀስት ይደረጋል ለምሳሌ ሌትስ ሴይ ላስት month ወይም ላስት year ላይ ለምሳሌ ጎልድ ብሬከር ላይ በጣም አክቲቭ ከሆነ ሜቢ አሁን ላይ ደግሞ a different ሞዴል ሊሰጥ ይችላል ስለዚህ if you are flexible እና ማይንድህን በተወሰነ ኦኬ ይሄ ነገር ወጥ ነገር አይደለም ኤኒ ሞዴል ምንድነው ቶሎ አጀስት ያደረግን ልንቀይረው የምንችለው አይነት ሞዴል ልንቀይረው ስንል ሙሉ ስትራቴጂውን አይደለምኩ ግን ትንሽ አጀስት የምትደረግ ነገር ትኖራለች እቺን ደግሞ እንዴት ነው የምናውቀው እሱ ኤክስፒሪየንስ አሁን ለምሳሌ ኖቲስ ያደረግከው ነገር ይኖራል ለምሳሌ የሆነ ትሬድ እያደረግ የሆነ ነገር ኖቲስ ታደርጋለህ ለምሳሌ the way ፕራይስ አሁን አክት እያደረገብ ያለው ለምሳሌ ሪቨርስ ሲያደርግ ወይ ኮንቲኒዩ ሲያደርግ ኮንቲኒዩዌሽን ስታይሉ አንዳንድ ታይም ሴሽኖች እንዴት ፐርፎርም እንደሚያደርጉ ምናምን ነገር ትንንሽ ለውጦች ሲመጡ ታያለ ስቶፕ ሎስ ፕሌስ ስታደርግ ለምሳሌ ሌትስ ሴይ አንዳንዴ ያንተን ስቶፕ ሎስ አንት እያደረገ the right direction የሚሄድባቸው ጊዜያቶች ሊበዙ ይችላሉ ልክ እንዳልከው ለምሳሌ ዊኒንግ ሬት የሚወርድበት ታይም ይኖራል ዊኒንግ ሬት በጣም የሚሰፋበት ታይም ይኖራል ምናምን ማለት ነውና ይሄንን ታይም ኦፍ ኮርስ ሁሌ እየተማርክ ኦፕን ማይንድድ መሆን ያስፈልጋል ትሬዲንግ ላይ ስለዚህ ያንን ነገር ኦኬ በተደጋጋሚ ኦከር የሚያደርግ ነገር ከሆነ ኦኬ there is a pattern developing ስለዚህ it's worth looking into it ማለት ነው አይደለ ስለዚህ በመጣበት ቁጥር መቀየርም ደግሞ ሳይሆን ያን ነገር በጣም በሚደጋገም ጊዜ ፓተርን ይሆናል ያንን ፓተርን በተወሰነ ሪኮግናይዝ አድርገህ ትንሽ አጀስት ልታደርገው ትችላለህ ለምሳሌ ስቶፕ ሎስን የተወሰነ ትንሽ ሰፋ ልታደርግለት ትችላለህ ኦር ደግሞ ኢንትሪን ወደ ስቶፕ ሎስ ልታቀርብ ትችላለህ ለምሳሌ የኔ አፕሮች ዩዥዋሊ ስቶፕ ሎስ በጣም ትሪገር እየተደረገ የሚሄድ ከሆነ ኦኬ እንዴት ነው ኢንትሪን ሞር አጀስት ማድረገው እያልኩኝ በዛ መልኩ ነው አጀስት እየተደረገ የመጣ የኔ ኢንትሪዎች ምናምን ነገር ማለት ነው ስለዚህ አንዳንዴ ስቲል ሆኖ ሀንት እንደረጋለሁ አም ኦኬ ዊዝ ዳት ነገር ግን ሳገኘው በጣም በጥሩ አራር ስለማገኘው ኩሙሌቲቭሊ አርዋዩ በጣም ጥሩ ይሆናል ማለት ነው ስለዚህ ሁሌ ስቲል ስተዲ ያደረግነው ማርኬቱን ስቲል ምንማረው ነገር ነው አሁንም ድረስ ማለት ነው ስለዚህ አሁንም ድረስ ስቲል the past 1 month ራሱ ብዙ አጀስት ያደረኩት ነገር አለ ማለት ነው ስቲል ቴስቲንግ ፌዝ ላይ ያሉ ሞዴሎች ምናምን ነገር በደንብ አጀስት ያረካቸው ነው የምትሄደው አሁን ይሄንን ሞዴል የዛሬ አመት ተመልሰን ብንገናኝ ለዛሬ አመት ለሚመጣው ኮንዲሽን ይሄ ሞዴል ሞር አሪፍ ላይሆን ይችላል ኦር ደግሞ ትንሽ አጀስት መደረግ ሊኖርበት ይችላል ማለት ነውና በዛ መልኩ ደግሞ አጀስት ያደረከው ትሄዳለህ ዋናው ነገር ምንድነው just open minded ሆነ እና እነዚህ የሚደጋገሙ ነገሮችን ኖቲስ አድርገህ ለነዛ ለሚደጋገሙ ነገሮች ቶሎ አጀስት ያደረክ መሄድ ነው and throughout that time ግን of course risk management important ሆኖ by the time ያንን ሞዴል ፊገር አውት እስክታረጋው ድረስ አሁን ብዙ ጊዜ የሚቸገረው ሰው ምንድነው ያንን ሞዴል ወይም ያንን ነገር አጀስት አድርጎ እስኪጨርስ ድረስ ገንዘቡን ይጨርሳል ማለት ስለዚህ እንደዚህ አይነት ቴስቲንግ ፌዞች ላይ ምናምን ስትሆን ስትራቴጂው ለምሳሌ ሪስፖንሲቭ የማይሆንበት ጊዜያቶች ላይ ይኖራሉ ለምሳሌ ሌትስ ሴይ
ስፔሻሊ ስካልፒንግ ሞዴል ላይ ምናምን የሚያጋጥመን ነገር አለ። ለምሳሌ ሉዚንግ ስትሪክ ውስጥ ምናምን ልገባ ትችላለህ። ለምሳሌ 1 ዊክ ላስት ሊያደርግ ይችላል፣ 2 ሳምንት ላስት ሊያደርግ ይችላል። ያቺ ምንድናት ሶልቭ ማድረጋት ነገር የምትለዋን ፊገር አውት እስክታደርግ ድረስ ማለት ዋንስ እሷን ሶልቭ ስታደርግ ደግሞ ወደ ጥሩ ስትሪክ ልትመለስ ትችላለህ ማለት ነው። እና ወደዛ እስክትመለስ ድረስ ግን ያለቻትን ታይም ምንድነው ሞዴሉንም ስታጠናው አጀስትም ስታደርግ ሪስክ ማኔጅመንቱንም ኢንቱ አካውንት መውሰድ አለብህ። መልቲፕል ታይምስ ሪስፖንድ የማያደርግልህ ማርኬት ከሆነ ሪስክህን አጀስት እያረግከው እያወረድክ አትሊስት ሰርቫይቫል ሞድ ውስጥ ትገባ ዴን ዋንስ ፊገር አውት አድርገህ ነገሮች ደግሞ ዌን ዩ ፊል ደም እና በጣም ጥሩ አጀስት ያደረግክ አይነት ነገር ሲመስልህና ሞር ኤጅህን እያየው ሪስፖንድ ሲያደርግ እያየው ስትመጣ በተወሰነ ከፍ አድርገህ ወደ ሪከቨሪው ላይ ልገባ ትችላለህ ማለት ነው። እና ጀነራሊ አዘ ትሬደር እንደዚህ ነው ጆርኒው ማለት ነው። እና you have to be open minded እና ያው ይሄ ነገር ሀፕን ያደርጋል እንዳልኩ። ስለዚህ ኮንዲሽኖች ይቀያየራሉ throughout the months throughout the years አንድ አይነት ነገር አለ። አሁን ዲስ ይር የነበረው የትሬዲንግ ኮንዲሽን ከሚቀጥለው ዓመት 100% እንደሚቀየር እርግጠኛ ነኝ እኔ ማለት ነው። ሶ towards that ግን እያጠና ነው። ፓተርኖች ሲመጡ ቶሎ አጀስት እያደረግን ቴስት እያደረግን እንግዲህ የምንቀጥለው ነገር ነው የሚሆነው ማለት ነው። እና ያው this is እንግዲህ ኖርማል ትሬዲንግ ጆርኒ ማለት ነው። ሶ አሪፍ ጥያቄ ነው። ሆፕፉሊ ክሊርሊ መልሻለሁ ብዬ አስባለሁኝ። ይሰማ ነበር አይደለ? ያ ይሰማል በደንብ። ያ አሪፍ። ሶ ጋይስ ለዛሬ በዚህ እንጨርሳለን። ነገሮች አፕዴት የሚደረጉ ነገሮች ምናምን ነገሮች ካሉ አፕዴት እናደርጋቸዋለን። ጀስት አንድ ፋይናላይዝ ለማድረግ ያክል የዛሬው ሴሽን ቤዚክሊ ለኔ የጎልድ ሞዴሉን ዛክ በደንብ አድርጎ የፈተፈተበት ሴሽን ነው እና ሆፕፉሊ በደንብ ሰምታችሁታል እና ይህን ሪከርዲንግም ደጋግማችሁ ብትሰሙትና ቴስት ብታደረጉበት ሞር ለእናንተ አሪፍ ነው ብዬ አስባለሁ። ሜቢ ጓደኞቻችሁ ካሉ ቡት ካምፑ ላይ ያሉና ዛሬ ላይቭ መግባት ያልቻሉ ነገሯቸው እና ገብቶችን ሪከርዲንግ እንዳያዋት እኛም ፖስት እናደርግላችኋለን እዛ ቦልቶ ላይ ማለት ነው። ከዛ ውጪ መልካም ቀን ይሆንላችሁ፣ መልካም ትሬዲንግ ሳምንት ይሆንላችሁ። በሌላ ሴሽን እንገናኛለን። ባይ ጋይስ።